ባቢሎን ማለት በእኛ ዘመን ሀያላን የሚባሉ ሀገሮችን ስታስቡ እነማንን ታስባላችሁ? እንደነ አሜሪካ ያሉ፣ እንደነ ራሽያ፣ እንደነ ቻይና ያሉ በጣም ትልልቅ የሆኑ ሀገሮችን እናስባለን ሀያላን ሲባል። ይቺ ባቢሎን የምትባለው ሀገር የሆነ ወቅት ላይ እንደዛ ነበረች። ይህ መጽሐፍ ሲጀምር ምን ከማለት ነው የሚጀምረው? ባቢሎን በዚህ ልክ ታዋቂ ሳትሆን፣ በዚህ ልክ ሀያል ሀገር ሳትሆን የሆነ ሰዓት ላይ ምድረ በዳ የነበረች ሀገር፣ ሊትራሊ ባዶ የሆነች ሀገር፣ አፈሯ ለዘር የማይመች ነው፣ ብዙ ማዕድን የማይገኝባት ቦታ ነበረች፣ ሰው እንኳን ለመኖር የማይመርጥባት ቦታ ነበር። እና እንዴት ነው ይቺ በቃ ሊትራሊ ምድረ በዳ የነበረች ከተማ ከምንም ተነስታ ወደ ላይ የወጣችው ብላችሁ ከጠየቃችሁ ድሮ ቢሆን ላንረዳው እንችላለን አይደል? በእኛ ዘመን እንደ ዱባይ ያሉ ሀገሮች በጣም ጥሩ ምሳሌዎች ናቸው። ምድረ በዳ ሆነው ከምንም ተነስተው ከፍ ያሉ ሀገሮች። መጽሐፉ ለምንድን ነው የምታወራው ካላችሁ በዚህ በድህነት ውስጥ ይኖር ስለነበረ አርካድ ስለሚባል ስለ አንድ ባቢሎን ውስጥ ስለሚኖር ወጣት ለመናገር። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይሄ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶች ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ በአዲስ ሀሳብ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራማችን ዳሰሳ እንድናደርገው የመረጥኩት መጽሐፍ በብዙዎቻችሁ ጥያቄ ዳሰሳ ለማድረግ የተገደድኩት መጽሐፍ ነው። እውነት ለመናገር The Richest Man in Babylon የሚለውን መጽሐፍ ነው። ስለ እንደዚህ አይነት መጽሐፎች ብዙ ጊዜ የምናገረው ነገር አንዳንድ ጊዜ መጽሐፎች ገበያ ላይ ለትንሽ ጊዜ ሊቆዩ ይችላል። ለ5 ዓመት ለ10 ዓመት ጥሩ እይታ ሊኖራቸው ይችላል። ጥሩ ተነባቢነት ሊያገኙ ይችላሉ። አንዳንድ መጽሐፍ ከዛ በላይ ሲሻገሩ ዘመን የሚሻገር መልእክት ያላቸው መጽሐፎች እንደሆኑ ትረዳላችሁ። እና ይሄ መጽሐፍ እንደዛ ነው። ብዙ ጊዜ ከወጣ ረጅም ጊዜ የቆየ መጽሐፍ ነው። ስቲል ግን ሰዎች እንዴት ነው በእኛም ዘመን ቫሊድ አድርገው ሲያነቡት ለተለያየ ነገር ሲጠቀሙት ታያላችሁ። እና እዚህ መጽሐፍ ላይ እንግዲህ ብዙ ሀሳቦች ተነስተዋል። በተለይም ደግሞ ከፋይናንስ ጋር የሚገናኙ ምክሮችን እንዲሁም ደግሞ ሀሳቦችን የሚያነሳ መጽሐፍ ነው። ምንድን ነው እስኪ መጽሐፉ የሚያነሳው? መጀመሪያ ግን ርዕሱ እንደምታዩት ትንሽ ስትሬንጅ ነው አይደል? The Richest Man in Babylon፣ ባቢሎን ውስጥ ታላቅ ባለሀብት የነበረ ስለሆነ ሰው የሚያወራ መጽሐፍ ነው። እርግጠኛ ነኝ ስለ ባቢሎን ታውቃላችሁ ብዬ አስባለሁ። የባቢሎን ታሪክ በብዙ መንገድ በታሪክም ተቀምጧል። በተለያዩ መጽሐፍቶች እንደ መጽሐፍ ቅዱስ ባሉ መጽሐፎች የተጻፈ ታሪክ ያላቸው ሰዎች ናቸው የባቢሎን ሰዎች። በእኛ ዘመን ሀያላን የሚባሉ ሀገሮችን ስታስቡ እነማንን ታስባላችሁ? እንደነ አሜሪካ ያሉ፣ እንደነ ራሽያ፣ እንደነ ቻይና ያሉ በጣም ትልልቅ የሆኑ ሀገሮችን እናስባለን ሀያላን ሲባል። ይቺ ባቢሎን የምትባለው ሀገር የሆነ ወቅት ላይ እንደዛ ነበረች። አብዛኛውን የዓለማችንን ክፍል ሩል ታደርግ እንደነበር ታያላችሁ። ባቢሎን በጣም ትልቅ ባለሀብት የነበረች ሀገር ነች። The7 Wonders የሚባሉ ነገሮች አሉ አይደል? ዓለም ላይ ሰዎች የፈጠሯቸው ትልልቅ የሚባሉ ነገሮች። ከዛ መሃል አንደኛው እዚህ ምስል ላይ የምታዩት ስራ ነው። እና ባቢሎናውያን የሚታወቁት በዚህ ነው። በቃ ትልልቅ የሆኑ ምንድነው ስትራክቸሮችን የሚሰሩ ናቸው። ጎበዝ አርክቴክቶች ናቸው። በጣም ትልቅ ወርቅ የነበረበት ቦታ ነው። ትልቅ ሀብት የነበረበት ሀገር እንደሆነ ከመጽሐፉ ታያላችሁ። እና የሆነ ሰሞን ላይ ሲቪላይዜሽናቸው ወይ ደግሞ እድገታቸው ይነሳል፣ የሆነ ሰሞን ላይ ይወድቅ እንደነበር ታያላችሁ። እንግዲህ የሁሉም ታሪክ ነው። ግን ይሄ መጽሐፍ ሲጀምር ምን ከማለት ነው የሚጀምረው? ባቢሎን በዚህ ልክ ታዋቂ ሳትሆን በፊት ማለት ነው፣ በዚህ ልክ ሀያል ሀገር ሳትሆን የሆነ ሰዓት ላይ ምድረ በዳ የነበረች ሀገር፣ ሊትራሊ ባዶ የሆነች ሀገር፣ አፈሯ ለዘር የማይመች ነው፣ ብዙ ማዕድን የማይገኝባት ቦታ ነበረች፣ ሰው እንኳን ለመኖር የማይመርጥባት ቦታ ነበረች። እና እንዴት ነው ይቺ በቃ ሊትራሊ ምድረ በዳ የነበረች ከተማ ከምንም ተነስታ ወደ ላይ የወጣችው ብላችሁ ከጠየቃችሁ እንግዲህ እዚህ መጽሐፍ ላይ እንግዲህ ታሪኩ እየሰፋ ነው የሚሄደው። መጽሐፉ ላይ የሚያነሳው ሀሳብ ቢውልድ እየሆነ የሚሄደው እና ባቢሎን እንዴት ነው ከዛ የተነሳችሁ ካላችሁ ይሄ ባቢሎን ከምንም የተነሳችው በህዝቧ ጥረት ይላል። እነዚህ ሰዎች በጣም ጠቢባን የነበሩ ሰዎች ናቸው። ያላቸውን ትንሽ ሪሶርስ እንዴትም እያሳደጉ ከሌላም ቦታ እያመጡ ራሳቸውን ከፍ እንዳደረጉ ታያላችሁ። ፋይናንሻል ዲሲዥኖቻቸውን ስታዩ፣ ለንግድ የሚጠቀሙባቸውን ስትራቴጂዎች ስታዩ ከምንም ተነስታ ባቢሎን ከአፈር ተነስታ እንደተነሳች ከዚህ መጽሐፍ ታያላችሁ። እንግዲህ ድሮ ቢሆን ላንረዳው እንችላለን አይደል? በእኛ ዘመን እንደ ዱባይ ያሉ ሀገሮች በጣም ጥሩ ምሳሌዎች ናቸው። ምድረ በዳ ሆነው ከምንም ተነስተው ከፍ ያሉ ሀገሮች። እና መጽሐፉ ባቢሎን እንደዛ ነበረች ይላል። እና እነዚህ ባቢሎናውያን እንግዲህ በጊዜ ሂደት እያደጉ ሲመጡ ሲቪላይዜሽናቸው ወይ ደግሞ እድገታቸው ከፍ እያለ ሲመጣ የሆነ ሰዓት ላይ ሶሳይቲው ማለት ወይ ደግሞ ማህበረሰቡ ማለት ግሩፖች እንደተፈጠሩ መጽሐፉ ይናገራል። ግሩፖች ማለት አሁን እኛ ጋር እንዳለው ማለት የሆነ በጣም ባለሀብት የሚባል ግሩፕ አለ፣ በጣም ጥሩ ገንዘብ ያለው አለ። በዛ ልክ ደግሞ በጣም ተቃራኒ ደግሞ ይሆናል በድህነት የሚኖር። እነዚህ በቀን በሰዓት የሚያጠፉትን ብር እነዚህ ለአንድ ዓመት የሚተዳደሩ ሰዎች አሉ። በቃ በዚህ ልክ ስኬርሲቲ ተፈጥሮ እንደነበር ታያላችሁ። ሀብታሞች ነበሩ፣ እውነት ነው። በዛ ልክ ደግሞ የወረደ ህይወት የነበራቸው ነበሩ። መጽሐፉ ለምንድን ነው የምታወራው ካላችሁ ይሄን ሀሳብ ማውራችሁ ይላል። በዚህ በድህነት ውስጥ ይኖር ስለነበረ አርካድ ስለሚባል ስለ አንድ ባቢሎን ውስጥ ስለሚኖር ወጣት ለመናገር። ይህ አርካድ የሚባለው ወጣት ጀስት እንዴት ነው ድህነት ውስጥ የነበረ ነው። ቤተሰቦቹም በዛ መንገድ እንዳሳደጉት ታያላችሁ። ግን አንድ ሞያ ነበረው። ምንድነው ይሄ ሞያ? በእኛ ዘመን ሴክሬተሪ እንደምንለው ማለት ድንጋይ ላይ ጽሁፍ ይቀርጻል። እና ጀስት
አሁን በእኛ ዘመን ኮምፒውተር ላይ ምናምን ይጽፋ አይደለ በቃ የሆነ ውልና ማስረጃ ስትሄዱ ወይ የተጻፈ ታገኛላችሁ ወይ እናንተ ውል ስትዋዋሉ ታጽፋላችሁ በቃ ሴክሬታሪ ይጽፋሉ ይሄ ሰውዬ ስራው እንደዛ ነበር ኮንትራክቶችን የተለያዩ ኮንትራክቶችን ለማፈራረም ማለት ኮንትራክቶችን ድንጋይ ላይ ይቀርጽ የነበረ ሰው ይሄ ነበር ስራው አንድ ቀን ግን ምን ይሆናል አንድ አልገሚሽ የሚባል ባቢሎን ውስጥ የነበረ ትልቅ ገንዘብ አበዳሪ በእኛ ዘመን ቋንቋ ባንከር የነበረ ሰው ባንክ ላይ የሚሰራ ሰው ማለት ለነበረ ሰው ኮንትራት ለማፈራረም ኮንትራት ለመጻፍ እሱ ቤት እንደሄደ መጽሐፉ ይናገር እንደተለመደው ይሄዳል ሌላ ቦታችሁም እንደሚሰራ ሄዶ ድንጋይ ቀረጸ ከዛ በኋላ ግን አንድ ነገር እንደጠየቀው ታያላችሁ አርካድ አንተ ጋር ለትንሽ ጊዜ ልቆይ አንተ ጋር ለትንሽ ጊዜ ልስራ እንዴት ከዚህ ድህነት ወጥቼ እንዴት ጥሩ ፋይናንሰር መሆን እንደምችል በሌላ ቋንቋ እንዴት ባለሀብት መሆን እንደምችል አስተምረኝ ብሎ እንደጠየቀው ከመጽሐፉ ታያላችሁ ዝቅተኛና ከፍተኛ ቤተሰብ ነው እንግዲህ በስራ የተገናኙት እና አልገሚሽ አንድ ነገር እንደነገረው ታያላችሁ አስተምርሃለሁ ግን አንድ ሪኳየርመንት እንደጠየቀው ታያላችሁ ምንድነው ያ ሪኳየርመንት ማስተምረን ማሳየን እያንዳንዱ ነገር ከዛሬ ጀምሮ ፕራክቲካል የምታደርገው ከሆነ ብቻ ነው ማሳየ ብሎ እንዳወራው ታያላችሁ ይሄ እንግዲህ ለኢንቨስትመንት ነው ምሰጥህን ነገር አፕላይ ካላደረግከው ለኔም ኪሳራ ነው ለአንተም ኪሳራ ነው ስለዚህ አንስማማም እንዳለው ታያላችሁ ሶ አርካድ ይሄ ለሱ በጣም ትልቅ ኦፖርቹኒቲ ነው እንዳስተማረው አልገሚሽ ስር ገብቶ እንደተማረ አልገሚሽ እንዴት ገንዘብን ኢንቨስት ማድረግ እንዳለበት እንዴት ከምንም ተነስቶ ሰው መነሳት እንዳለበት እንዳስተማረውና ይሄ አርካድ ከዝቅተኛ ቤተሰብ የወጣ እነዚህ ሰዎች በቀን የሚያጠፉትን ብር በአመት ለመተዳደር ከሚሞክር ቤተሰብ የወጣ ሰው ኦል ኦፍ ተሰደን ተነስቶ ርዕሱ ላይ የምታዩት ሰው እንደሆነ ታያላችሁ the richest man in ባቢሎን ውስጥ ትልቅ የሚባለው ባለሀብት እንደሆነ ታያላችሁ ሰው ይሄ መጽሐፍ ምንድነው የሚያወራው ካላችሁ ይሄ አርካድ የሚባለው ሰው ከምንም ተነስቶ የተነሳበትን ምክንያት የተነሳበትን ሚስጥር ለባቢሎናውያን ያስተምር ነበር ያ ትምህርት ነው እዚህ መጽሐፍ ላይ የተጻፈልን እንዴት ነው ከምንም የተነሳ ልጅ out of nowhere the richest man in ባቢሎን ትልቅ ሀገር ነች እንዴት ነው እዛ ውስጥ ትልቅ ነገር መስራት ይቻላል ሰው የመጽሐፉን ሐሳብ በሁለት ቦታ ከፍዬ ነው ማሳያችሁ የመጀመሪያው አርካድ ለባቢሎናውያን ያስተማረው ትምህርት ምንድነው አንደኛው ነው ሁለተኛው ደግሞ አርካድ ልጅ ነበረው ለልጁ ደግሞ ያስተማረው 5 መሰረታዊ ህጎች አሉ ሰው ሁለተኛው ፓርት ለልጁ ያስተማራቸው 5 ህጎች ምንድናቸው የመጀመሪያው ፓርት ደግሞ ለባቢሎን ህዝብ ያስተማረው 7 ፋይናንሻል ትምህርቶች ምንድናቸው የሚሉትን ሐሳቦች በሰፊው እናያለን አርካድ ለባቢሎናውያን ሲያስተምር የነበሩ 7ቱ ትምህርቶች ምንድናቸው የመጀመሪያው ያስተማረው ትምህርት በመጽሐፉ የሚለው save 10% የሚለውን ሐሳብ ነው save 10% ምን ማለት ነው ምን ይላል መጽሐፉ ብዙ ጊዜ ሰዎች የሆነ በተለያየ መንገድ የሆነ ገንዘብ እጃችን ላይ ሲመጣ ለብዙ ነገሮች እናወጣለን ወጪ ካለብን ወጪ እንከፍላለን ለብዙ ነገሮች አወጣን ከዛ መሃል የቀረውን ለራሳችን እናስቀራለን ወይ ደግሞ we always pay ourselves last የሚል ሐሳብ ታያላችሁ ራሳችንን የምንከፍለው መጨረሻ ላይ ወጪ ካወጣን በኋላ ዚዛ ከሰጠን በኋላ የሄደበት ሄድና የቀረች ሳንቲም ከተረፈን እሱ ከተረፈ ያቺን ለራሳችን እናስቀምጣለን የሚል ሐሳብ ጻፊው ይናገራል ግን ይሄንን ቀይሩት መጀመሪያ always pay yourself first የሚል ሐሳብ እንደሚናገር ታያላችሁ መጽሐፍ ምን ማለት ነው ከምታገኙት ገንዘብ መጀመሪያ 10% መጀመሪያ ለራሳችሁ ክፈሉ ወይ ደግሞ ለራሳችሁ አስቀሩ ይህ ሐሳብ በእኛ ዘመን እንግዲህ ታዋቂ የሆነ ሐሳብ ነው ግን ምንድነው አሁን ብዙ ሰዎች ሶሻል ሚዲያም ላይ ከሚያወሩት ነገር ምንድነው ለየት የሚያደርገው ካላችሁ pay yourself first ብዙ ሰዎች የሚያስቡት ያቺን ገንዘብ አስቀሩና ብሉበት ጠጡበት የሆነ ነገር ላይ ያወጡ ነው አርካድ እሱን አይደለም እያስተማራል ራሳችሁን መጀመሪያ 10% ክፈሉ ይሄ ራሳችሁን የምትከፍሉት 10% ግን የሚወጣ ብር አይደለም ሴቭ የሚደረግ ወይ ደግሞ የሚቆጠብ ብር ነው የሚል ነገር እንዳስተማረ ታያላችሁ ይሄ ለአርካድ በጣም ከባድ ትምህርት ነበር ለምን አትሉ አርካድ የተነሳበትን ቦታ አስቡት አልገሚሽ ነው እያስተማረ ያለው አይደል ይሄን ነው ለአርካድ ለህዝቡ እያስተማረ ያለው ይሄ ልጅ ትንሽ ብር ነው የሚያገኘው ያቺንም ለማብቃቃት ነው የሚቆረው ይሄ ሰውዬ በቀን የሚያጠፋው ነው ይሄ ሰውዬ ለአመት በጀቱ ነው ይሄ ሰውዬ ቀን በጀት ይሄን እንዴት ነው ማብቃቃት የሚችለው አርካድ የመጀመሪያ የነበረው ቻሌንጅ ነው እንግዲህ ያልኩን ቶሎ ተግብር ስለተባለ ባንከር ነው ምናልባት እሱ ጋም ሊቆጥብ ይችላል ዊዶን ነው የመጀመሪያው ትልቁ ቻሌንጅ እሱ ነው ወጪዎቹን እንዴትም ብሎ ማኔጅ አድርገው የመጀመሪያውን 10% ሴቭ ማድረግ እንዴት ነው ይሄን የምናደርገው ካላችሁ መጽሐፉ ሁለት ነገር ያስቀምጥላችኋል ሁላችንም ኒድ አለን ዲዛይር ወይ ደግሞ ዋንት አለ የሚያስፈልገን ነገር አለ የምንፈልገው ነገር አለ ሁለቱ ነገሮች የተለያዩ ናቸው የሚያስፈልገን ነገር ምግብ ያስፈልገናል የቤት ኪራይ ወጪ ያስፈልጋል የብዙ ነገሮች ወጪ አሉ እነዚህ የሚያስፈልጉን ናቸው የምንፈልጋቸው ነገሮች አሉ ሻይ ቡና ማለት ከጓደኞቻችሁ ጋር መውጣት ለሆነ ነገር ኤክስፔንድ ማድረግ ምናልባት ተጨማሪ ልብስን መግዛት የሆነ ነገር ማድረግ ሊሆን ይችላል እና መጽሐፉ ምንድነው የሚለው ኒዶቻችሁን እውነት ነው ለዛ ማስቀር ከዛ ምንም ልትቆርጡ አትችሉም መሰረታዊ ስለሆነ ግን ዋንቶች አሉ እነዚህን ዋንቶቻችሁን ሊሚት እያደረጋችሁ መጀመሪያ ከምታገኙት 10% ቆጥቡ ይሄ በጣም በቃ እዚህ ላይ የሚጀምረው መጽሐፉ
ኦኬ እንዴት ነው መቆጠብ የምንችለው? ዋንቶቻችሁን ቀንሱ አለን አይደል? መጀመሪያ እሱን ቁረጡ። ሁለተኛ ኮንትሮል ዩር ስፔንዲንግ የሚል ሐሳብ ታያላችሁ። ኮንትሮል ዩር ስፔንዲንግ 10% ምን አድርጉ ይላል መጽሐፉ? ሴቭ አድርጉ። የቀረውን 90% ዋንቶቻችሁን እየቀነሳችሁ በቃ አንድ ሱሪም ለ1 ዓመት ልታደርጉ ትችላላችሁ። አንድ ሱሪ ለ2 ዓመት ልታደርጉ ትችላላችሁ። ላይቀየር ይችላል። መጀመሪያ 10% ሴቭ ማድረግ ስትጀምሩ አርካን ለምሳሌ የተቸገረው ችግር ይሄ ነው። የመጀመሪያ ሰሞን 10% ሴቭ ማድረግ ሲጀምር ምን መሆን ጀመረ? ከሆኑ ነገሮች ላይ መጉደል እንደጀመረ ታያላችሁ። እንደ በፊቱ ነፃነት አልተሰማውም። ብዙ ነገሮች እንደሆኑ ማለት ምን ይላል መሰላችሁ? ራሳችሁን 10% ሊሚት ማድረግ ሲጀምሩ ከሆነ ጊዜ በኋላ ፍላጎታችሁ ራሱ በዛ መንገድ ማኔጅ ይሆናል። ይሄን ሐሳብ እንድታሰምሩ ይፈልጋል። ለምሳላችሁ አሁን በጊዜ ከትንሿ ነገር 10% መቆጠብ ካልጀመራችሁ ምናልባት የመጀመሪያ ደሞዛችሁ 5000 ብር ሊሆን ይችላል። እግዚአብሔር ረድቷችሁ ከአንድ ከሁለት ከሶስት ወር በኋላ 25000 ብር እንኳን ቢገባ ወጪዎቻችሁ በዛ ልክ ነው የሚጨምሩት። 5000 ብር ሳይመቸው ቀርቶ 25000 ብር ያልተመቸው ሰው አለ ስቲል ማለት ነው። ለምን? ወጪው በዛ ልክ ይሰፋል። ሰው አርካድ መጀመሪያ የተማረው ነገር ምንድነው? ከሚያገኘው ሁሉ 10% ሴቭ ሲያደርግ 90% አለ። በዛ እንደፈለገ ይሁን ወጪዎቹን ከቨር ያደርግ ምንም ነገር ሊያደርግ ይችላል። 10% ግን ሁሌ መቅረት አለ። ይሄን ስታደርጉ ራሳችሁን ሊሚት ማድረግ የሚባለው ሁኔታ ውስጥ ትገባላችሁ። ካልሆነስ ትንሽ ገንዘብ ልትሆን ትችላለች። ዛሬ እጃችሁ ላይ ያለችው ቀዳዳው እየሰፋ ነው የሚሄደው። እንዴት ነው? አንድ ረጅም ጨርቅ አስቡና ትንሽ የቀዳዳ ያለችው ነገር ሎድ እየበዛ ሲመጣ ምንድን ነው የሚሆነው? ሎዱ በጣም ክብደቱ እየበዛ ሲመጣ ቀዳዳው እየሰፋ ነው የሚሄደው። በምታገኙት ልክ ታፈሳላችሁ። ስለዚህ አርካድ የመጀመሪያ የተማረው ነገር ነው። 10% ሴቭ አድርጉ። ከዛስ 90%ቱን በስርዓት ኤክስፔንድ ለማድረግ ሞክሩ። ይሄን ካደረጋችሁ ራሳችሁ ላይ ፈተና አትጨምሩ። ምክንያቱም ይሄ ካነሰ ከ10% ላይ ልትወስዱ ስለምትችሉ ስፔንድ የምታደርጉትን ነገር ለመቆጣጠር ሞክሩ። ሶስተኛ ኢንቨስት ዩር መኒ የሚል ሐሳብ ታገኛላችሁ። ሴቭ የምናደርገው ለክፉ ቀን መጠባበቂያ ብቻ አይደለም። የሆነ ማጠብቁት ነገር ሲመጣ ለዛ ገንዘብ ለማውጣት አይደለም። እሱ አይደለም ዓላማው። እሱ ያስፈልጋል፣ እውነት ነው። ለዛ መጠባበቂያ ጥሩ ነው። ግን የሴቪንግ ዓላማ አርካድ የባቢሎን ሕዝብ ያስተማረበት ትልቁ ኢንቴንሽን ሴቭ አድርጉና ከዛ ያንን ሴቪንግ ተጠቅማችሁ ኢንቨስት አድርጉ፣ ያ ገንዘብ ሌላ ገንዘብ እንዲሰራላችሁ አድርጉ የሚል አይነት ሐሳብ ነው መጽሐፉ የሚናገረው። እንግዲህ ይሄ ከዚህ ነው የሚጀምረው። ስለ ኢንቨስትመንት የሚያወራ ሰው መጀመሪያ ስለ ሴቪንግ ማውራት አለበት። ሴቭ ያላረጋችሁትን ገንዘብ ኢንቨስት ለማታደርጉት ትንሽ ገንዘብ ኢንቨስት ተደርጋ ዋጋ ያለው ነገር ላያመጣላችሁ ይችላል። ስለዚህ ሴቭ አድርጉ፣ ወጪዎቻችሁን ኮንትሮል አድርጉ፣ ከዛ ኢንቨስት ዩር መኒ። ምን ያህል መሰላችሁ አርካድ ለባቢሎን ሕዝብ የሚያስተምረው? ሀብት ማለት ይላል አካውንታችሁ ውስጥ ወይ ደግሞ እናንተ ከረጢታችሁ ውስጥ ያስቀምጣችሁት ወርቅ አይደለም፣ ወይ አካውንታችሁ ውስጥ ያለው ብር አይደለም። እሱ አይደለም ሀብት። ሀብት ማለት በየጊዜው እናንተ ኪስ ውስጥ የሚገባ ገንዘብ ነው። በየጊዜው እናንተ ጋር የሚመጣ ኢንካም። እናንተ ኖራችሁም አልኖራችሁም ለእናንተ መኒ ሜክ ማድረግ የሚችል፣ እናንተ ባትኖሩ ለልጆቻችሁ የሆነ አሴት ሊያስተላልፍ የሚችል ነገር ላይ ኢንቨስት አድርጉ። ኢንቨስትመንት በጣም ትልቅ ነገር እንደሆነ ከዚህ መጽሐፍ ትረዳላችሁ። ሴቭ አድርጉ፣ ኢንቨስት አድርጉ። እንደዚህ አይነት ሰዎች ምናልባት አጋጥሟችሁ ከሆነ አላውቅም፣ እንደዚህ ማውቃቸው ሰዎች ስላሉ ባንክ የሚሰሩ ሰዎች ናቸው፣ ግን ገንዘባቸውን እንደ ኢንቨስትመንት ኮፊ ሃውስ ከፍተው የሚሰሩ ሰዎች አሉ። እቃ ገዝተውበት እቃቸውን የሚያከራዩ ሰዎች አሉ። ይህ ፓሲቭ ኢንካም which is an amazing investment። ሴቭ 10%፣ ስፔንዲንጋችሁን ኮንትሮል አድርጉ። ያችን ሴቭ ያደረጋችኋትን ገንዘብ አንቀሳቅሷት፣ አትፍሯት። በቃ የሆነ ቤዚክ የሆኑ ነገሮችን አንደርስታንድ እያደረጋችሁ ኢንቨስት አድርጉ። ከዛውን ይቀጥላል። አሁን ሀሳቡ እየከረረ የሚሄደው አርካድ ምን ብሎ ነው የሚያከረው? ኢንቨስት አድርጉ ካለ በኋላ አራተኛ የምትመጣው ኢንቨስት ዋይዝሊ የሚል ሀሳብ ይመጣል። ኢንቨስት ላደረጋችሁ ብቻ ገንዘብ ታገኛላችሁ ማለት አይደለም። ኢንቨስት ላደረጋችሁ ብቻ ቶሎ ይመጣል ማለት አይደለም። ኢንቨስት ስታደርጉ የምታፈሱትን ገንዘብ ዋይዝሊ በጥበብ ኢንቨስት ለማድረግ ነው። ለምንድን ነው እንዲህ የሚለው? አርካድ አንድ ጊዜ ይሄ ትምህርት ከአልገሚሽ ከተቀበለ በኋላ ሴቭ ያደረገውን ገንዘብ ወሰደና አንድ ጡብ ለሚሰራ ሰው ለምን የጌጣጌጥ ይሄ ለግዠሪ የሚባሉ ጌጣጌጦች አሉ፣ ለምን እዛ ቢዝነስ ውስጥ አትገባም? ለምን ወይ እዛ ላይ አልሰራም? ኢንቨስት አድርግልኝ ብሎ እንደጠየቀው ታያላችሁ። እና አርካድ እንዳመነውና ገንዘቡ እንደሰጠው በጣም የሚገርማችሁ ነገር ኢሚዲየትሊ ገንዘቡ ሉዝ እንዳደረገ ታያላችሁ። ኢንቨስት ስላደረጋችሁ ብቻ ገንዘብ ታገኛላችሁ ማለት አይደለም። ኢንቨስት ዋይዝሊ ሲል ምን እያለ ነው ካላችሁ ሁለት ነገር ነው እየነገራችሁ ያለው። አንደኛ ምንም ሴክተር ላይ ገንዘባችሁን ኢንቨስት ከማድረጋችሁ በፊት መጀመሪያ ስለዛ ሴክተር እውቀት እንዳላችሁ ለማረጋገጥ ሞክሩ የሚል ሀሳብ ያነሳል። የትኛው ቢዝነስ በነገራችን ላይ ስትጀምሩ የማታውቁትን ኤክስፒሪየንስ በሌላችሁ ዘርፍ ቢዝነስ አትጀምሩ። ገንዘባችሁን እዛ ላይ አታውጡ፣ ኢንቨስት አታርጉ። ከእናንተ ጋር የማይመለከታችሁ ከሆነ ተውት። ሶፍትዌር ከሆነ የምትሰሩት ሶፍትዌር ሪሌትድ የሆነ ነገር ላይ ኢንቨስት አድርጉ ነው። የሚመለከታችሁ የተማራችሁበት ሊሆን ይችላል፣ ሙያ ያላችሁበት ዘርፍ ሊሆን ይችላል። እዛ ላይ ብቻ ገንዘባችሁን አውጡ። የመጀመሪያው እሱ ነው። ማታውቁት ቦታ እጃችሁን አትክተቱ። ግን ደግሞ የምታውቁት ብቻ አይደለም፣ አንዳንዴ ደግሞ ማታውቋቸው ዘርፎች ላይ ገንዘብ የምታወጡበት እንደዚህ አይነት እድሎች ይመጣሉ። እንደዚህ አይነት እድሎች ከመጡ ይላል ጸሐፊው ባታውቁት እንኳን ቢያንስ ባለሙያዎችን አማክሩ። ኢንቨስት የምታደርጉባቸው ሰዎች ሊሆን ይችላል፣ ኢንቨስት የምታደርጉባቸው እቃዎች ሊሆን ይችላል። ባለሙያዎች ሪኮመንድ ያደረጉት ቦታ ላይ ኢንቨስት አድርጉ የሚል ሀሳብ ጸሐፊው ይናገራል።
ቬንቸር ላይ ኢንቨስት የምታደርጉ ከሆነ ለምሳሌ ቬንቸር ካፒታል ሲባል ሰምታችሁ የምታውቁ ሰዎች ካላችሁ ሀገራችን ውስጥ እንግዲህ ብዙ አልተለመደም። ውጭ ሀገር በጣም አለ፣ በጣም የተለመደ ነገር። ስታርታፖች ላይ ገንዘብ ኢንቨስት የምታደርጉ ሰዎች ካላችሁ ለምሳሌ አርካድ እንደዛ ነበር አይደል? አንድ ጡብ የሚሰራ ሰው ጌጣጌጥ ልስራ አለው። ኦኬ ከሆነ ብሎ ገንዘብ ኢንቨስት አደረግለት። ሰውየው ጡብ ነው የሚሰራው፣ ስለ ጌጣጌጥ ምንም የሚያውቀው ነገር የለም። ሙሉ በሙሉ ባንክራፕት እንዳደረገ ወይ ደግሞ እንዳከሰረው ታያላችሁ። ስለዚህ ኢንቨስት የምታደርጉበት ሰው ስለዛ ኢንዱስትሪ እውቀት እንዳለው እርግጠኛ ሆኖ ነው። ወይ ደግሞ ባለሙያዎችን ሰብስቡና እዚህ ላይ ኢንቨስት ላድርግ ወይ ብላችሁ ባለሙያዎች ሲመክሯችሁ ብቻ ኢንቨስት አድርጉ። ካልሆነስ የወጣው ገንዘብ ኢማጂን ያን ሁሉ ነገር ራሳችሁን ገታችሁ በብዙ ነገር እየተጎዳችሁ እያጣችሁ አሁንም ገንዘብ ሉዝ ማድረግ ኪሳራ ለእናንተ አይጠቅም። ሰው ኢንቨስት ዋይዝሊ። ምናልባት እንደ ማስጠንቀቂያ አንድ ሁለት ነገር ከመጽሐፉ የምትረዱት ሀሳብ ምንድን ነው? የመጀመሪያው ኢንቨስት የምታደርጉበት ሴክተር አትሊስት ቢከስር እንኳን ፕሪንሲፓላችሁን ማግኘታችሁን እርግጠኛ ነው። ፕሪንሲፓል ኢንትረስት ስለሚባል ነገር ታውቃላችሁ ብዬ አስባለሁ። ፕሪንሲፓል ማለት መጀመሪያ እናንተ ኢንቨስት ያደረጋችሁት ገንዘብ ነው። ኢንትረስት ወይ ደግሞ ያ ገንዘብ የሚወልደው ነገር አለ አይደል? ከዛ ነው ትርፍ የምታገኙት። ቢከስር እንኳን ቢያንስ ያወጣችሁት ገንዘብ እንደሚመለስ እርግጠኛ ሆናችሁ ኢንቨስት ለማድረግ ሞክሩ። ሪስክም ማኔጅ የምታደርጉት እንደዛ ነው። እንግዲህ አልገምሽ ባንከር ከሆነ ይሄ ለአርካድ ሲያስተምረው እዚህ ላይ ኤክስፐርት እንደሚያደርገው ተስፋ ትጠብቃላችሁ። ሌላኛው ደግሞ ስኪሞችን ፋስት መኒ ቶሎ ገንዘብ ማግኘት ቶሎ ኤክስፓንድ ማድረግ የሚሉትን እስካሞች በምንም ተአምር ጆይን አታርጉ የሚል ሀሳብ ታያላችሁ። ራሳችሁን ሎጂካል ሁኑ። ገንዘብ ቶሎ አይመጣም፣ ቀስ እያለ ነው የሚመጣው። ቶሎ ገንዘብ እንዲያገኝ በቃ ሾርት ከት ነው የሚሉትን ነገሮች የምትሰሙ ሰዎች ካላችሁ ትጀምራላችሁ። ምናልባት ትንሽዬ በማንኪያ ሰጥቷችሁ በጭልፋ ነው የሚቀበላችሁ። መጨረሻችሁ መክሰር። ኢንቨስት ዋይዝሊ። በእንደዚህ አይነት እስካሞች አትያዙ። አምስተኛ ምንድነው የተማረው አርካድ ያስተማረው ትምህርት ካላችሁ ቢልድ ዩር ኦውን ሃውስ የሚል ሀሳብ ታያላችሁ። ቤታችሁን ገንቡ። አሁን እንግዲህ ትምህርቱ እየሰፋ ነው አይደል? ኢንቨስት ካደረጋችሁ የሆነ ገንዘብ እየመጣ ነው። ስለዚህ የሆነ ሳምሃው ዌልዝ የሚባል ነገር ሀብት የሚባል ነገር እየተከማቸ እየመጣ ነው። ገንዘብ እናንተ ጋር ሲመጣ ይላል ሌላ ነገር ላይ ከማውጣታችሁ በፊት መጀመሪያ ኢንቨስት ማድረግ ያለባችሁ ነገር ቤታችሁ ላይ ነው የሚል ሀሳብ ታያላችሁ። ለምን ካላችሁ ምክንያቱም ሁለት ትልቅ ነገሮች አሉ ገንዘብ እናንተ ጋር ማምጣት ያለበት ነገር። የመጀመሪያው ስቴቢሊቲ ነው፣ ሌላኛው ሲኪዩሪቲ ነው። መረጋጋትና ዋስትና ያለው ነገር ለህይወታችሁ ይህን ካልሰጠ ምን ያደርግላችሁ? እና መጽሐፉ ምንድነው ከዚህ መጽሐፍ የምትረዱት ነገር ምንድነው ካላችሁ ያላችሁ ገንዘብ ሙሉ በሙሉ እንኳን ቢጠፋ ቤታችሁ ውስጥ ብትቸገሩ ይሻላል። ስለዚህ ቤት ገንቡ፣ ቤት ለመስራት ሞክሩ የሚል ሀሳብ ታያላችሁ። ቤተሰብ ካላችሁ ከእናንተ አልፋችሁ ለሌላም ሰዎች ኃላፊነት ካላችሁ ለእነሱ ራሱ ሲኪዩሪቲ ነው። እናንተ ሁሌ እዚህ ዓለም ላይ በህይወት ላትኖሩ ትችላላችሁ። ስለዚህ ለእነሱ ስቴቢሊቲ ነው፣ የሚያረጋጋ ኢንቫይሮንመንት ነው፣ ደግሞ ዋስትና ያለው ሁኔታ። የፈለገ ያላታችሁ እንኳን ብትቸገሩ ያንን ቤት ብትሸጡት ዋጋውን ጨምራችሁ አትርፋችሁ ነው እንጂ ብትሸጡት ከስራችሁ አትሸጡ። ስለዚህ ገንዘብ መምጣት ሲጀምር መጀመሪያ ስቴቢሊቲ ላይ ኢንቨስት አድርጉ የሚል ሀሳብ መጽሐፉ ይናገራል። ይህ እንግዲህ የተለያዩ ሰዎች በተለያየ መንገድ ሲረዱት ታያላችሁ። ለምሳሌ ሪች ዳድ ፑር ዳድ የሚል መጽሐፍ ዳሳ እንዳደረግኩ አስባለሁ። እዛ መጽሐፍ ላይ ሮበርት ኪዮሳኪ በጣም የሚቃወመው ሀሳብ ቢኖር ይሄ ነው። ቤት ግዙ ሳይሆን ቤት አትግዙ ነው እሱ የሚለው። ለምን ካላችሁ ምክንያቱም ቤት ስትገዙ አንደኛ ማይንቀሳቀስ አሴት ነው፣ ምንም ሊጠቅማችሁ አይችልም። ማለት ስትሸጡት ዋጋው ከፍ ቢልም ግን ደግሞ በየጊዜው ወጪ አለው። ለምሳሌ ምንድነው የሚባለው የሊዝ ልታወጡ ትችላላችሁ። እኛ ሀገር ደግሞ አሁን እንትን መጥቷል አይደል? የራሳችሁ እንኳን ቤት ቢሆን አይ ቲንክ ቤቱ ተለክቶ ሳምሃው የሆነ ያህል ታክስ መውጣት ጀምሯል። ፕሮፐርቲ ታክስ ካልተሳሳትኩኝ ፕሮፐርቲ ታክስ የሚባል ነገር ይመጣል። የመብራት ታወጣላችሁ፣ የምን ታወጣል፣ ሜንቴናንስ አለ፣ ብዙ ወጪ ያስወጣል። እንደው ቤት ከገቢው ይልቅ ወጪ ስለሚበዛ መኖሪያ ቤት አትግዙ፣ እንደው ተከራይታችሁ ብትኖሩ ይሻላል የሚል ሀሳብ እናነሳ ታያላችሁ። እንግዲህ ሙሉ መጽሐፉን ከስር በማስቀምጥላችሁ የሶሻል ሚዲያ አካውንቶች ገብታችሁ ልታዩ ትችላላችሁ። አንዳንድ ሰዎች ደግሞ ሆኖ አይደለም ቤት ላይ ብትቸገርም ቤት ውስጥ ብትቸገር ይሻላል። ምክንያቱም የቤት ኪራይ ሌላ ወጪ ነው። ቤተሰብ ይዘህ ደግሞ ኤኒታይም ውጣ ልትባል ይችላል። ለምን ትሳቅቃለህ? ገንዘብ ከመጣ መጀመሪያ ኢንቨስትመንት መሆን ያለበት ስቴቢሊቲ እና ሲኪዩሪቲ ዋስትና ያለው ነገርና የተረጋጋ ሁኔታ ላይ ነው ብሎ የሚያስቡ ሰዎች አሉ። መጽሐፉ ግን ያን ሀሳብ እንደሚያስተምር ታያላችሁ። ስድስተኛ ሲኪዩር ዩር ፊውቸር። ሲኪዩር ዩር ፊውቸር። ዛሬ አቅም ስላላችሁ ልትንቀሳቀሱ ትችላላችሁ። ነገ ምን ሊፈጠር እንደሚችል አታውቁም። እንግዲህ ይህን ሳወራ እግዚአብሔር ከዚህ ሁሉ ይጠብቀን። አሜን አትሉ? አሜን። እግዚአብሔር ከዚህ ሁሉ ይጠብቀን። በኋላ ምን ሊፈጠር እንደሚችል አታውቁም። በዚህ አቅም ላትቀጥሉ ትችላላችሁ። እናንተ በህይወት ላትቀጥሉ ትችላላችሁ። ስለዚህ ለእናንተም ለቤተሰቦቻችሁም ዋስትና እንዲሆን ሲኪዩር የሆነ ዋስትና ያለው ነገር ለመገንባት ሞክሩ የሚል ሀሳብ ታያላችሁ። ዋስትና ያለው ንግድ መገንባት ለነገ ጥሩ ነው። ዋስትና ያለው ነገር ላይ ኢንቨስት ማድረግ ለነገ ጥሩ ነው። ስለዚህ ፊውቸርን አስቡ ማለት ዛሬ ያገኛችሁት ገንዘብ ስቴብል አደረጋችሁ። ቤት ከገዛችሁ ስቴብል ሆናችኋል። ከዛስ ነገ እኔ ባልኖር ምን ላይ ኢንቨስት ላድርግ?
አክሲዮን መግዛት ምናልባት ለእንደዚህ አይነት ሁኔታ ጥሩ ሊሆን ይችላል። የሆነ ነገሮች ላይ ኢንቨስት ማድረግ ጥሩ ሊሆን ይችላል። ያንን ኢንቨስት ስታደርጉ ስቴብል የሆነ ነገር ይመጣል። ቤት ሰርታችሁ አቅም ካለ ቤት ሰርታችሁ ቤት ማከራየት ስቴብል ነው፣ በየጊዜው ይመጣ ገንዘብ አለ። ስለዚህ ስለ ነጋችሁ አስቡ ነው። ነጋችሁን ሲኪውር ለማድረግ ሞክሩ። 6ኛ ይሄ ነው። 7ኛ እና የመጨረሻ ለባቢሎናውያን ሲያስተምር የነበረው ትምህርት ለርን አዳፕት ኢምፕሩቭ የሚለው ሀሳብ። ለርን አዳፕት ኢምፕሩቭ። የማታውቁት ዘርፍ ላይ ገንዘብ ኢንቨስት አታርጉ የሚል ሀሳብ አነሳ አይደል? ኦኬ፣ እንዲህ ከሆነ መሸሽ አንደኛው ነገር ነው። የምታውቁት ላይ ኢንቨስት ማድረግ ጥሩ ነው፣ ግን የማታውቁት ኢንዱስትሪ ደግሞ ለማወቅ ጊዜ ወሰድ። መማር ኢንቨስትመንት አይደል? ስለዛ ነገር ጊዜ ወስዳችሁ ለመማር ሞክሩ ብቻ አይደለም። ከዛ ደግሞ አዳፕት የሚል ሀሳብ ይመጣል። አዲስ ነገር ስትማሩ ያን ነገር መልመድ ይፈልጋል አይደል? ኖርማል እስኪሆን ድረስ በቃ ፓተርኑ እስኪገባችሁ ድረስ። አይ በቃ እኔ ንግድ መጀመር እፈልጋለሁ፣ እዚህ ኢንዱስትሪ መግባት እፈልጋለሁ ካላችሁ ስለዛ ሴክተር ወቁ። አይ ጥራጥሬ መነገድ እፈልጋለሁ፣ በቃ እዚህ ላይ ጥሩ ገንዘብ እንዳለ አውቃለሁ። ቆዩበት፣ ትንሽ ጊዜ ውሰዱ። ማርኬቱን ታውቁታላችሁ፣ አዳፕት ታደርጉታላችሁ። አዳፕት ካረጋችሁበት ግቡ፣ ኢንቨስት አድርጉ። በየጊዜ ኢምፕሩቭ እየሆናችሁ እንደምትመጡ መጽሐፉ ይናገራል። ይህን ካረጋችሁ በአንድ ብቻ አይደለም የተለያዩ ኢንካም ስትሪሞችን መገንባት እንደምትችሉ መጽሐፉ ይናገራል። አርካድ ይናገራል። እነዚህ እንግዲህ 7 ትምህርቶች አርካድ ለባቢሎናውያን ያስተማራቸው ትምህርቶች ናቸው። ወደ ሁለተኛ ልምጣላችሁ። እዚህ ላይ ብዙ አልቆይም። አርካድ ኖማሲር የሚባል ልጅ ነበረው እና ለዚህ ልጅ ፋይናንሻል ትምህርት ሲያስተምረው 5 ህጎች እንደነገረው ታያላችሁ። እስካሁን ድረስ የነገርኳችሁን ሀሳቦች የሚጨምሩ ናቸው፣ ግን ደግሞ ለልጁ እነዚህን ትምህርቶች እንዳስተማረው ታያላችሁ። እና ይሄ ልጅ ለመንቀሳቀሻ እንዲሆን የተወሰነ ያህል ወርቅ አባቱ ሰጥቶት ነበር፣ አርካድ ሰጥቶት ነበር። ይሄ ልጅ እዛው ባቢሎን ውስጥ አይደለም ሌላ ሀገር ሄዶ የራሱን ሀብት ለመገንባት እንደሞከረ ታያላችሁ። ግን እዛ ሄደ የአባቱ ምክር አልሰማም ነበር። መጀመሪያ ሰሞን ገንዘቡን እንዳጠፋውና እንደከሰረ ታያላችሁ። ግን በጊዜ ሂደት ያንን ትምህርት አፕላይ ማድረግ ሲጀምር ኦል ኦፍ ዘ ሰደን ልጁ ከወረደበት እንደ አባቱ ትልቅ ነገር መገንባት እንደቻለ ከመጽሐፉ ትረዳላችሁ። ሰው ይሄ አባት ለልጁ የነገረው 5 ህጎች ምንድን ናቸው? የመጀመሪያው እንግዲህ መጽሐፉ ገንዘብ እያለ ይገልጸው ነው። መጽሐፉ ጎልድ እያለ የሚገልጸው ወርቅ እንዲህ ላደረጉ ሰዎች ይመጣል፣ ወርቅ እንዲህ ከሚያደርጉ ሰዎች ይሄዳል፣ እንዲህ ብታደርግ ወርቅ ወደ አንተ ይመጣል የሚል ሀሳብ ነው የሚያወራው። ወይ ወርቅ እያልኩ ወይ ገንዘብ እያልኩ ልገልጸው እችላለሁ። እንግዲህ ሀሳቡን በፈለጋችሁት መንገድ ልትረዱ ትችላላችሁ። የመጀመሪያው ወርቅ ወይ ገንዘብ ከገቢያቸው ወደሚቆጥቡት ሰዎች ይመጣል የሚል ህግ ነው። የመጀመሪያው ቅድም ያልኳችሁ ሴቭ 10%፣ ወርቅ ወይ ገንዘብ ከገቢያቸው ወደሚቆጥቡት ሰዎች ይመጣል። ስለዚህ ከምታገኘው ከየትኛውም ገንዘብ ቆጥብ። ሁለተኛ ወርቅ ትክክለኛ ቦታ ላይ ከመጣ ተመልሶ የመምጣት አቅም አለው የሚል ሀሳብ ታያላችሁ። ቅድም ያልኳችሁ ኢንቨስት የሚል ሀሳብ ወርቅ ትክክለኛ ቦታ ላይ ወይ ገንዘብ ትክክለኛ ቦታ ላይ ኢንቨስት ከተደረገ ዛሬ አይደለም በኋላ ሊመለስ ይችላል። ሪተርን ኦን ኢንቨስትመንት 4 ዓመት 5 ዓመት 10 ዓመትም ቢሆን አይታወቅም። ከመጣ ግን ብዙ ነገሮችን ይዞ ሊመጣ እንደሚችሉ ታያላችሁ። ሰው ወርቅ ጥሩ ቦታ ላይ ኢንቨስት ከተደረገ ወይ ደግሞ ከወጣ ራሱን አይደለም ሌላም ጨምሮ የመምጣት አቅም እንዳለ ከዚህ መጽሐፍ ትረዳላችሁ። ሶስተኛ ወርቅ የጠቢባንን ምክር ወደሚሰሙት ሰዎች ይመጣል የሚል ሀሳብ። በሌላ ቋንቋም አለው ሜንቶር ፈልግ ማለት ነው። የሆነ ዘርፍ ላይ ገብቼ የሆነ ነገር መስራት ፈልጋለሁ፣ ኢንቨስት ማድረግ ፈልጋለሁ ካላችሁ ከእናንተ በላይ የሚያውቁ ሰዎች አሉ። ወርቅ የሚመጣው የጠቢባንን ምክር ወደሚሰሙ ሰዎች ነው። ሶስተኛ የተመከረው ምክር ይሄ ነው። አራተኛ ኖማሲር የተመከረው ምክር ወርቅ በማታውቀው ወይ ደግሞ በባለሙያዎች ባልተነገረ ቦታ ላይ ካፈሰስከው የመጥፋት እድሉ ትልቅ ነው የሚል ሀሳብ። አንተ በማታውቀው ዘርፍ ላይ ወርቅን ካፈሰስክ የመጥፋት እድሉ ትልቅ ነው። ባለሙያዎች ባልጠቆሙ ዘርፍ ላይ ገንዘብ ኢንቨስት ማድረግ ወይ ደግሞ ወርቅን ኢንቨስት ማድረግ የመክሰር እድል ትልቅ ነው የሚል ሀሳብ እንደመከረው ታያላችሁ። አንተ ማታውቀው ላይ ኢንቨስት አታድርግ። ሰው ላይ ኢንቨስት የምታደርግ ከሆነ ኤክስፐርት የሆነ ሰው ላይ ኢንቨስት አድርግ። ሰው ላይ ኢንቨስት ማታደርግ ደግሞ ከሆነ ባለሙያዎች አሉ ሪኮመንድ የሚያደርጉ እዚህ ላይ አድርጉ የሚሉ እነሱን እየሰማ ኢንቨስት አድርግ የሚል ሀሳብ ታያላችሁ። የመጨረሻ ወርቅ በአንዴ ሀብታም መሆን ከሚፈልጉ ሰዎች ይሸሻል የሚል ሀሳብ ታያላችሁ። በአንዴ ሀብታም ኦቨርናይት ሀብታም እንደዚህ አይነት ስኪሞች እንደዚህ አይነት ስካሞች አሉ። በተለይም ይህ ሀሳብ በእኛ ዘመን እንግዲህ በጣም ብዙ ወጣቶች እየተጭበረበሩ ያሉበት ሀሳብ። የሆነ ገንዘብ ኢንቨስት አድርጋችሁ ቶሎ ሊመለስ አይችልም። እንደዛም የመሆን እድሉ ዝቅተኛ ነው። ስለዚህ እንደዚህ አይነት ስካሞችን የሚያሳድዱ ሰዎች ምናልባት የሆኑ ሰዎች ሊሳካላቸው ይችላል። እነሱን ለመሆን እየሞከሩ ሳያስቡት ወደ ገደል ሊገቡ ይችላሉና ለልጁ እነዚህ ምክሮች እንደመከሩ ታያላችሁ። የመጀመሪያ ሰሞን አፕላይ አላደረገውም። በጊዜ ሂደት ግን አፕላይ አድርጎ በማያውቀው ሀገር ልጁም ከመሬት ተነስቶ ትልቅ ነገር እንደገነባ ታያላችሁና በብዙዎቻችሁ ጥያቄ መሰረት The Richest Man in Babylon እኔ መጽሐፉን በዚህ መንገድ አይቼዋለሁ። በጣም አሪፍ መጽሐፍ ነው። አሪፍ የፋይናንሻል ጋይድ የሚሰጥ መጽሐፍ ነው። መጽሐፉን ሰፊውን ሀሳብ ለማግኘት ገዝታችሁ እንድታነቡ ልጋብዛችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። የዛሬውን ፕሮግራም እንዴት አያችሁት?
ስለዚህ ፕሮግራም ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ እንድትጽፉልኝ እጠይቃለሁ። ቀጣይ ሳምንት እንዲሁ በሌላ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት ባይ